ሰላም ጤና ይስጥልን የፉርቱ ሚዲያ አድማጮቻችን የዕለቱን ዜና ይዘንላችሁ ቀርበናል። በመጀመሪያም ዋና ዋናዎቹን የትግራይ የክተት አዋጅ ድንጋጤን ፈጥሯል። በ80 ሚሊዮን ዶላር ሌላ ሸራተን ሆቴል ሊገነባ ነው። ሰደድ እሳት ተከስቷል። አባቷን ገድሎ ልጅን የደፈረው ተከሳሽ። ከውጭ ደግሞ አሜሪካ ኢራንን ደበደበች፣ ኢራንም አጸፋዊ ምላሽን ሰጥታለች። የትግራይ ክልል የክተት ጥሪ አዋጅ ከከባድ የገንዘብ መቀጮ እስከ 15 ዓመት ጽኑ እስራት በዶክተር ደብረጽዮን ገብረ ሚካኤል የሚመራውና የትግራይ ጊዜያዊ አስተዳደርን በማፍረስ ስልጣንን የያዘው የክልሉ አስተዳደር አስገዳጅ ወታደራዊ ምልመላን የሚደነግግና ማዕከላዊ ኮማንድ ፖስት የሚያቋቁም አዲስ ረቂቅ አዋጅ አዘጋጅቷል። በዚህ መሰረት እድሜው የደረሰ ማንኛውም የክልሉ ነዋሪ የክተት ጥሪውን ተቀብሎ በውትድርና የመሳተፍ ግዴታ ተጥሎበታል። ጥሪውን ያልተቀበለ ግለሰብ ከ10 ሺህ እስከ 50 ሺህ ብር የሚደርስ የገንዘብ መቀጮ የሚቀጣ ሲሆን የክተት ጥሪውን ለሚሸሹ ሰዎች የሐሰት የሕክምና ማስረጃ የሚሰጡ የጤና ባለሙያዎችም በተመሳሳይ እስከ 50 ሺህ ብር የገንዘብ ቅጣት ይጠብቃቸዋል። ይህንን አዲስ ማዕከላዊ ኮማንድ ፖስት በበላይነት የሚመራው የክልሉ ፕሬዝዳንት የተዋጊ ኃይሎች የበላይ አዛዥ ሆኖ እንደሚሰራም በረቂቁ ላይ ተመላክቷል። በተጨማሪም በጦር ግንባር የተከፈለውን መስዋዕትነት የህዝቡን ትግል የሚያሳንስ ወይም የሚያጠለሽ ማንኛውም አይነት ጽሑፍ፣ ንግግር ወይም ምስል ማሰራጨት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ አዋጁ ጥብቅ ድንጋጌን አስቀምጧል። ሰደድ እሳት ተከስቷል። በአፋር ክልል በራህሌ ወረዳ ሀለ ቁቢ ቀበሌ ልዩ ስሙ በደት ጋራ በተባለ አካባቢ ከፍተኛ የሰደድ እሳት መከሰቱን ምንጮች አስረድተዋል። የአካባቢው ነዋሪዎች እሳቱን ለመቆጣጠር ከፍተኛ ጥረት እያደረጉ ቢሆንም የአካባቢው አስቸጋሪ መልክዓ ምድር፣ የመንገድ መሰረተ ልማት ችግር፣ የውሃ እጥረትና እሳቱን በሰው ኃይል ለመቆጣጠር አዳጋች እንደሆነም ተገልጿል። እሳቱ ተዛምቶ ጉዳት ከማድረሱ በፊት ነዋሪዎች አስቸኳይ ትብብር እንዲደረግላቸውም ጠይቀዋል። ተከሳሽ ፍታለው አሰበው ከ6 ግብረ አበሮቹ ጋር በመሆን ታህሳስ 24 ቀን 2017 ዓ.ም በአዳኝ ሀገር ጫኮ ወረዳ ጫኮ ቀበሌ ልዩ ቦታው ገዳም ሰፈር ተብሎ በሚጠራው ቦታ አዲስ ደጉ የተባለን ግለሰብ ላይ የግድያ ወንጀል በመፈጸምና የሟችን ልጅ በመድፈር ከግብረ አበሮቹ ጋር ተሰውሮ ቆይቷል። በተለያዩ አካባቢዎች ሲንቀሳቀስ ቆይቶ የካቲት 6 ቀን 2017 ዓ.ም መተማ ወረዳ አኩሸራ ቀበሌ ልዩ ቦታው ገነተ ማርያም በሚባል ቦታ በጸጥታ ኃይል ተይዞ ፖሊስ የሰውና የሰነድ ማስረጃ በማደራጀት ለምዕራብ ጎንደር ዞን አቃቢ ሕግ መዝገቡን በመላክ ክስ መስርቶበታል። የምዕራብ ጎንደር ዞን ከፍተኛ ፍርድ ቤት ሰኔ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌሎችንም ወንጀል ከመፈጸም እንዲቆጠብ ያደርጋል፣ ያስተምራል ያለውን በ16 ዓመት ከ6 ወር ጽኑ እስራትና በ1000 ብር በመቅጣት ውሳኔ ማሳለፉን የገንደ ውሃ ኮሚኒኬሽን ዘገባ ያመለክታል። በ80 ሚሊዮን ዶላር ብር ሌላ ሸራተን ሊገነባ ነው። ነባሩም ሊታደስ መሆኑ ታውቋል። ሚድሮክ ኢንቨስትመንት ግሩፕ ከዓለም አቀፍ የፋይናንስ ኮርፖሬሽን ጋር ባደረገው ስምምነት የ80 ሚሊዮን ዶላር ብድርን አግኝቷል። ይህ ከፍተኛ የገንዘብ መጠን በአዲስ አበባ ከተማ ሌላ ደረጃውን የጠበቀና ታዋቂው ሸራተን አዲስ ሆቴልን የሚስተካከል አዲስ ዘመናዊ ሆቴል ለመገንባት የሚያስችል መሆኑ ታውቋል። ከዚህም በተጨማሪ በተገኘው የብድር ፈንድ በአሁኑ ወቅት አገልግሎት እየሰጠ የሚገኘውን የሸራተን አዲስ ሆቴል መልሶ ለማደስና ለማሳደግ እንደሚውልም ተገልጿል። ይህ ታላቅ የኢንቨስትመንት የብድር ስምምነት በሚድሮክ ኢንቨስትመንት ግሩፕ በኩል ዋና ስራ አስፈጻሚ አቶ ጀማል አህመድ እንዲሁም በዓለም አቀፍ የፋይናንስ ኮርፖሬሽን IFC በኩል የአፍሪካ ቀጠና ምክትል ፕሬዚዳንት ኢትዮጵስ ተፈራ በጋራ መፈራረማቸውን ድርጅቱ በይፋ አስታውቋል። የሜጋ ፕሮጀክት የሀገሪቱን የቱሪዝምና የሆቴል ኢንዱስትሪን ወደ ላቀ ደረጃ ያሸጋግራል ተብሎም ይጠበቃል።
አሜሪካ ኢራንን ደበደበች። ኢራንም ከባድ አጸፋ መልሳለች። የኢራን ኃይሎች በሆርሙዝ ሰርጥ አካባቢ የአሜሪካ አቻፒ ሄሊኮፕተር መተው መጣላቸውን ፕሬዚዳንት ዶናልድ ትራምፕ ማስታወቃቸውን ተከትሎ አሜሪካ በኢራን ላይ የአየር ድብደባን ሰንዝራለች። ኢራንን በበኩሏ በአሜሪካ የባህር ኃይል መርከቦች ላይ ከባድ ጥቃት መፈጸሟን አስታውቃለች። የተሰነዘሩባትን ድብደባ ተከትሎ የአጸፋ እርምጃ የጀመረችው ቴህራን በባህሬን፣ በጆርዳን እና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ያነጣጠረ ጥቃት እየሰነዘረች መሆኑም ታውቋል። ይህ እየተባባሰ የመጣው ግጭት መካከለኛው ምስራቅ ወደማያልቅ ቀውስ ውስጥ ሊከተው እንደሚችል ተንታኞች እያስጠነቀቁ ናቸው። አድማጮቻችን፣ የሰዓቱ ዜና የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ።